የዳግምና የአቶ ሌኩን ዲኤንኤ ውጤት መጥቷል። እሱም እጅግ የሚያስደነግጥ ነገር ነው። ኤሚም እንግዲህ በዚህ በኩል ለኤርሚያስ ደውላ ልጁን ሊያስወርዱ እንደሆነና ልጁን መጥቶ እንዲያተርፈው ነግረው ነበረ። ኤርሚያስም እስከ ቤት ድረስ አይኖቹን አፍጥጦ መጥቷል። እሱም ቤተሰቦችሽ የሚሉሽን ስሚ በማለት እሷን በሌላ መንገድ እጠቀማለሁ ቤተሰቤ እኔን እጅግ በድሏል እያለች ትገኛለች። ሀምላንም እንግዲህ ለዳግም አባቱ ማን እንደገደለለት ነገር ነው። የዳግም አባት ደግሞ በሕይወት አለ ማለት ነው። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ ድረስ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኩኝ እንግዲህ በባለፈው ክፍል ላይ ትንሽ ላስታውሳችሁ ናሙና የተወሰደው ሁሉ ለኤሚ ምንም ነገር አልተገኘላትም ነበረ። አቶ ሌኩን እንግዲህ ኤሚ እንዳታዘን እዛው ፊቷ ያው ስለ ልጁ ብቻ እንጂ ያወሩት የናሙናው ውጤት እንዳልተገኘ አልነገራቸውም ነበረና በዛ አይነት ነበር መልኩ ነበረ ክፍሉ የተጠናቀቀው። ሆኖም እንግዲህ አቶ ሌኩ እንደዛ ብሎ ዝም ብሎ ካለም በኋላ ወይዘሮ ዝናሽን ወደ ውጭ ይጠራትና የኤሚ ውጤት ከሁላችንም የተወሰደው ናሙና ለሷ የሚሆን አይደለም አልተገኘም ብሎ ይነግራታል ማለት ነው። እንግዲህ እንደዛ ብሎ ከነገራትም በኋላ እንዴት ነው ይሄ ነገር ሊሆን የቻለው? እንዴት ከሁላችንም የአንዱ ነገር አይሆንም? እና እኔ ከዶክተሩ ጋር አውርቻለሁኝ ግዴታ ልጁም መውረድ እንዳለበትና መድኃኒቱን እንዳትጠቀም ይላታል። እሱም እንዴት ነው እየተማከርከው ብላ ስትጠይቀውም ያው ዶክተሩ በመድኃኒትም ቢሆን እናስወርዳለን፣ ይሄ ነገር ግዴታ መውረድ አለበት በማለት እንግዲህ ለወይዘሮ ዝናሽ ይነግራታል። እንግዲህ ናሙናውም አልተገኘም ብለሃል፣ ካዲያ እንዴት እናደርጋለን በማለት እንግዲህ ስትጠይቀው እስካሁን ድረስ ብዙ ወዳጆችን አፍርቻለሁ። እንግዲህ ወዳጆች ይህንን ነገር ይሸፍኑልኛል። እነሱ ጋር በመሆን ሄጄ ያለውን ነገር እጠይቃለሁ። ሁሉንም ነገር ከዶክተሩ ጋር አውርተናል። እኔ እንዳስደነግጡ ብዬ ነው ናሙናው እንድትገኘ የነገርኳችሁ። ብቻ ልጁን አስወርደን ይህን ሕክምና ማድረግ አለባት በማለት እንግዲህ አቶ ሌኩን ተጨንቆ ይገኛል ማለት ነው። ሆኖም እንግዲህ ወይዘሮ ዝናሽ ስለ ዳግምና ስላንተ የዲኤንኤ ምርመራ ውጤቱ ዛሬ ነው የሚመጣው፣ ምንም ነገር አልጠየከኝም በማለት ስትለውም አሁን በዚህ በጭንቀት ውስጥ ስለሱ ምንም የማስብበት ሰዓት አይደለም በማለትም ይመልስላታል። አይ አንተ ስለጓጓክ ነበረ ያልኩ እውነትህን ነው፣ ጭንቀት ውስጥ ነን በማለትም ስትለው ሂጂና አንቺ ካወቅሽ በኋላ እኔ ማወቅ እችላለሁ፣ እኔ ሂጂ ወዳጆቼን ማናገር አለብኝ፣ አንቺ ደግሞ ሄደሽ ውጤቱን ውሰጂ ይላታል። እሱም እንግዲህ የኑሃሚ አባት ጋር ሄዶ ምን ሆና ላይዞ ወዳጄ አትጨነቅብኝ እያለው እንግዲህ እሱም እያበረታታው ሳለ ምንድን ነው ምን የሆንከው ነገር አለ እና የኤሚንም ጉዳይ እንግዲህ ያነሳል። የኤሚ ጉዳይ እንግዲህ የሁላችንም ናሙና የተወሰደው አልሆነም እና ለዚህ ነበር የመጣሁት በማለት እንግዲህ ወይዘሮ ገነትም አረ እኔም የፈለገ ነገር ቢሆን ለአንተ ወደኋላ አልልም፣ ምንም ችግር የለውም ብላ እንግዲህ ትለዋለች። ሁለቱም ይስማማሉ። ብቻ እንሂድና እንስጥ፣ መቼ ነው እንዴት ነው የሚሰጠው በማለት እንግዲህ ሲል ከአጥንታችሁ ላይ ነው የሚወሰደው በማለት ነው እንግዲህ ሲል ምንም ነገር ይሁን ለእኔ ለአንተ ምንም ችግር የለውም ብለው እንግዲህ እሺ ብለውታል። እሱም በጣም ደስ ብሎታል።
የሚለው ነገር አጥቷል። እንደው ናሙናው እንኳን ባይገናኝ እናንተ እሺ ስላለችኝ ብቻ እኔ በጣም ደስ ብሎኛል እና ምንም ችግር የለም፣ ምንም ነገር አታስቡ፣ በቃ ይሆንልናል። እሷም ደግሞ ያው ልጁን አላስወርድም እንዳለችም ይነግራቸዋል። ባታስወርድም እንግዲህ ከዶክተሩ ጋር አውርተን ጨርሰናል፣ በዛ በመድኃኒት እንደምናስወርደው በማለት እንግዲህ አቶ ሌኩን ይነግራቸዋል። እነሱም እንግዲህ የሱ ውለታ ብዙ ስላለባቸው በደስታ ነው እሺ ያሉት ማለት ነው። እንግዲህ ኑሃሚ ደግሞ እንዴት ሊመሳሰል አልቻለም? የዚህ ሁላችን ናሙና እንዴት አይገናኝም ብላ እንግዲህ እያለች ነው። እዚህ ጋር እንግዲህ ከዚህ ሁሉ ሰዎች ውስጥ እንዴት ሊገናኝስ አልቻለም? በጣም ነው የሚገርመው ማለት ነው። ሆኖም ኤሚም እንግዲህ ልጇን ለማስወረድ በፍጹም ፈቃደኛ አይደለችም እስካሁን ድረስ ማለት ነው። ሆኖም እንግዲህ ለኤርሚያስም ደውላለት ነበረ። ኤርሚያስም ደጋግሞ እየደወለ ባታነሳም በስተመጨረሻ ደውላለት ነበር። ምን ሆነ ነው ጤናሽን እንዴት ነሽ ብሎ ስለ ጤንነቷ ሲጠይቃት፣ አሁን አንተ ስለ ጤንነት የተጨነካ አይመስልህም እንዴ? አሁን ለማንኛውም ልጅህን ልታጣው ነው በማለት እንግዲህ ትነግረዋለች። እሱም ልጅህን ማጣት ካልፈለግ ቤት ናና ልጅህን አትርፍ ብላ ትለዋለች። ኤርሚያስም እጅግ ይደነግጥና እንግዲህ ስልኩን ዘግቶ ነበረ ወደ ቤት የመጣው ማለት ነው። እንግዲህ ሲመጣ ኑሃምም ነበረ፣ ዳግምም ነበረ፣ ሁሉም በነበሩበት ይመጣል። ወይዘሮ ዝናሽም ነበረች። ምን ልትሆን መጣ ደግሞ? አሁን ምን ቀረ? ምን ለማድረግ አስበክ ነው? ለምንድን ነው የመጣኸው? በማለት እንግዲህ ይናገሩታል ማለት ነው። እሱም እኔ ነኝ ደውዬ የጠራሁት በማለት እንግዲህ እሱም እኔ ለጸብ አይደለም የመጣሁት፣ እናንተ የፈለጋችሁትን ነገር ማድረግ ትችላላችሁ፣ ምን ሆነሽ ነው በማለት እንግዲህ ይጠይቃታል። ልጅህን ልታጣው ነው፣ ልጅህን አትርፍ በማለት እንግዲህ ስትለውም ምንድን ነው እሱ? ለምንድን ነው ከጤናሽ የሚበልጥ ነገር ምንም ነገር የለም፣ እኔ ከማላቀው ልጅ አንቺ ትበልጭብኛለሽ፣ ምንድን ነው እሱ? ግልጹን ለምን አትነግሩኝም ብሎ ሲላቸውን ግልጹን ላንተ መንገር አይጠበቅብንም፣ የምን ግልጽ ነው የምንነግርህ፣ ስለዚህ አሁን ከዚህ ጋር አርፈው ውጣ በማለትም ይናገሩታል። እሷም አርፎ አይወጣም፣ ልጁን ሊያተርፍ ነው የመጣው፣ ይሄ ልጅ እኮ ታውቂያለሽ እንደ ህይወትሽን ያበላሸ ነው ብሎ እንግዲህ ኑሃማም ሲናገራት፣ እሱ አዎ ህይወቴን አበላሽቷል፣ ግን አሁን ላይ እንደ እናቴና እንደ አባቴ የበደለኝ ሰው የለም፣ ስለዚህ እኔ ምንም ነገር አላደረገኝም፣ ከዚህ በላይ በደል የለም፣ እናንተ እንደበደላችሁኝ እንደውም እሱ አልበደለኝም በማለት እንግዲህ ትናገራለች። በምትናገርበትም ሰዓት ኤሚቴይ እንደዚህ አትበይ ብሎ ይላታል ማለት ነው። ምንድን ነው እየተከሰተ ያለው በማለት እንግዲህ ሲጠይቃቸውም ልጁ መውረድ እንዳለበት እና እሷ ሕክምና ማድረግ እንዳለባት ይነገረዋል። እሱም ግልጽ ሆናችሁ ንገሩኝ በሽታው ምንድን ነው ቢልም ሊነግሩት አልቻሉም። እሱም ኤሚ በቃ ለሱ ድጋፍ ሆኗ ልጅህን አትርፍ እያለች ስትናገረው፣ እሱም ቤተሰቦችሽ ናቸው ለአንቺ የሚጠቅመውን ነገር የሚያደርጉት፣ እኔ አሁን ከጎንሽ አይደለሁም ያለሁት፣ ስለዚህ ቤተሰቦችሽ የሚሉሽን ስሚያቸው በማለት እንግዲህ ኤርሚያስም ጥሏት ይሄዳል። ከአንቺ ጤና የሚበልጥ ነገር ምንም ነገር የለም፣ አንቺ ስትኖሪ ነው ልጅሽ የሚኖረው፣ ስለዚህ እኔ በዚህ ላይ ከቤተሰቦችሽ ጎን ነው የምሆነው፣ ቤተሰቦችሽ ለአንቺ የሚጠቅምሽን እንጂ ለአንቺ የሚጎዳሽን ነገር አያደርጉም፣ ስለዚህ ከእነሱ ጎን ነኝ፣ እነሱን ስሚ ብሏት ጥሏት ይሄዳል። ኤሚም እንግዲህ እጅግ በጣም ትናደዳለች። እሷም በተናደደችበት ሰዓት እንግዲህ ኤርሚያስም ጥሎኝ ቢሄድ ሌላ መንገድ እፈልጋለሁ እንጂ ልጄ እንዲሞት በፍጹም አልፈቅድም እያለች ትገኛለች። እንግዲህ ዳግም ደግሞ
ባለፈው ባደረገው እጅግ አፍሮ ይገኛል ማለት ነው። በወንድምየው ላይ ባደረገው አፍሮ ቁጭ ብሎ ባለበት ይቅርታ ይጠይቃል ማለት ነው። እሱም እንግዲህ ይቅርታ ሲጠይቀው ኑሃሚንም እኔ ነበርኩ ይቅርታ መጠየቅ ያለብኝ አንተ አይደለህም ይቅርታ መጠየቅ ያለብህ በማለት እንግዲህ ይናገረዋል ማለት ነው። እሱም እሺ በቃ ልክ ነህ ችግር የለውም በማለት እንግዲህ አሁን እስከ መጨረሻው ድረስ እንደውም ሊሄድላችሁ ነው በማለት እንግዲህ ይናገራል ማለት ነው። የት ነው የምትሄደው በማለትም ሲል እናንተ የማታገኙኝ የማታዩኝ ቦታ ነው የሚሄደው ካሁን ወዲህ ተገላገልከኝ ድጋሜ ይሄንን ነገር መድገም ስለማልፈልግ መሄድ አለብኝ ብሎ እንግዲህ ሻንጣውን አዘጋጅቶ ይነግረዋል ለኑሃሚ። እሱም በፍጹም አትሄድም ብሎ ቢለው እኔ በቃ ዳግሜ ነገር ማድረግ አልፈልግም መሄድ አለብኝ ብሎ ተነስቷል ማለት ነው። እሱም ሄዶ ለወይዘሮ ዝናሽ ይነግራታል። ከዳግም ጋር ተጣልታችሁ ነው ወይስ ምን ሆናችሁ ነው? ዳግም በሩን ዘግቶ ነው የዋለው በማለት ስትለውም አዎ ተጣልተን ነው በማለት ሲል ይቅርታ ጠይቀው ትለዋለች። ይቅርታ ጠይቄዋለሁ ግን እሱ ለመሄድ ቆርጦ ተነስቷል በማለትም ይነግራታል ማለት ነው። እንዴት ነው እንደዚህ ቆርጦ የተነሳው? ምን እያደረገ ነው ያለው ብላ ስትልም በቃ መሄድ አለብኝ ብሎ ተነስቷል በማለት በፍጹም እንደዚህ አይሆንም እያለችም ቢሆንም እንግዲህ ዳግም ሻንጣውን ይዞ ሊወጣ ሲል ታየዋለች። ከዛም ምን ሆነክ ነው ምንድን ነው እየተካሄደ ያለው ብላ ስትጠይቀውም እሷም በዛ አይነት መልክ በጠየቀችው ሰዓትም እሱም እንግዲህ ምንም ነገር እኔ ያደረኩት ነገር የለም አላላትም። ያው እኔ እጮኛውን ስለሳምኩኝ እጅግ አፍር ያለውና ዳግም ደግሞ ይህንን ድጋሜ እዚህ ነገር ውስጥ እንዳልገባ ከዚህ መሄድ አለብኝ በማለት ሲላት እንግዲህ ወይዘሮ ዝናሽም በጥፊ ትመታዋለች። እንዴት ነው ይህንን ነገር የምታደርገው? ምን ስለሆነ ይህን ነገር ታደርጋለህ? እንዴት ይህንን ነገር ታደርጋለህ? ብላ በጥፊ ስትመታው እሱም እንግዲህ ምንም አላለም። አሁን ላይ ጸጸት እንደተጸጸተና ውስጡ እንዳመመው ሲነግራት እሷም እንግዲህ አቅፋ እያባበለችው ይቅርታ እንዳደረገችለት እየነገረችው ነበረ። ሆኖም እንግዲህ ይቅርታን ብታደርግለት እሱ ይቅርታ አድርጌልሻለሁ ግን ከዚህ ቤት መሄድ አለብኝ ብሎ ይላል። እሱም ሻንጣውን ይዞ ሲወጣ ኑሃሚ አትሄድም ብሎ ቢከለክለውም ወይዘሮ ዝናሽ ተው ይሂድ አቶ ሌኩንን እንደ አባቱ ስላላየ ነው ይሂድ በማለት ስትል እንደዛ አይደለም አንቺ ለምንድን ነው ሁልጊዜም ከጋሼ ጋር ልታጣይኝ የምትሞክሪው? እንደዛ ሳይሆን ብቻዬን መሆን አለብኝ አሁን ያደረኩትን መድገም የለብኝም በማለት እንግዲህ ይናገራል ማለት ነው። እንግዲህ ደግሞ እሱም ስልክ ይደወልለታል። እንግዲህ በባለፈው ላይ ሀምላን ይሄን ቤተሰቦች አጠገብ ያለው ማንንም እንዳታመን ብላው ነበረ። ማንንም ማመን የለብህም እንዳታምናቸው ብላ ነበርና እንግዲህ በዛ አይነት መልኩም እሱ ሀምላንም እንግዲህ ሁሉንም ነገር ለመናገር ስላለች ኑሃምም አግኝቷት ነበረ። ቤተሰቡን አትበጥብጪ ብዬሽ ነበረ፣ አርፈሽ ተቀመጪ፣ ምን እያደረግሽ ነው ያለሽው? ቤተሰቦቹን እንዳታመን ብለሽዋል በማለት እንግዲህ ከጎዳና እንዳነሳውሽ እንዳትረሺ ብሎ እንግዲህ ቃላቶችን ይናገራታል። አንተም እንደዚህ ተናገርከኝ ወይ በማለትም ስትለው አዎ ተናግሬሻለሁ፣ አርፈሽ ካልተቀመጥሽ በኋላ የሚጸጽትሽን ነገር እንዳታደርጊ በማለት እንግዲህ ይናገራታል። እሷም
እኔ እንግዲህ ያደግኩበት ነው ብላ እንግዲህ በእድገቷ አባቷ ያደረጋትን ነገር አባትየው እናትየውን ያደረገውን ነገርም እያሰበች ነበረ። ኑሃሚንም አባትሽን እንደገደልሽ እንዳትረሺ፣ ገዳይም እንደሆንሽ እንዳትረሺ በማለት እንግዲህ ይላታል። እሷም ያው በጣም እጅግ ስሜት ውስጥ ስላለች ይህንን ካርድ እንድስብ ያስገደዳችሁኝ እናንተ ናችሁ ትላለች። እንግዲህ ኤርሚያስም በፌስታል መኪና ውስጥ እየበላ እያለ መንጭቀው ትበላለች። በፌስታል ፀሐይ ላይ ወስዳ ምች ይመታሻል ነይ ግቢ በማለት ይላታል። እሷም በዚህን ሰዓት ሁሉም ሰው ነው የሚጠየፈኝ፣ እንደ መጀመሪያው የሚወደኝ የለም፣ መኪናን ላቆሽሽ እችላለሁ ብላ ስትለው አይ ነይ ግቢ ብዬሻለሁ ወሬ አታብዢ ብሎ ሲላትም ያደኩት እዚህ ጋር ነው ብላ ትለዋለች። ምች ይመታሻል በማለትም ሲላት ምች እኔ ራሴ ምች ነኝ፣ ምች እንዴት ይመታል በማለት እንግዲህ ምላሾችንም እየመለሰችለት ትገኛለች ማለት ነው። በዛ አይነት መሰረቱ ነበረ እየተናገረችው የነበረው። ሆኖም በስተመጨረሻ መኪና ውስጥ ገብታ በልታ ልክ ስትወጣ ብር ይሰጣታል። እሷም እውነት አንተ ነህ ብር እየሰጠኸኝ ወይስ እየቀለድክብኝ ነው? በፍጹም ይሄን ብር አልቀበልም ብላ ትለዋለች። ማሾፉን ትተሽ አሁንም እንደዚህ አይነት ሁኔታ ላይ ሆነሽ መቀለዱን ትተሽ ብሩን ተቀበኝ ይላታል። እሷም በስተመጨረሻ ብሩን ተቀብላው ትሄዳለች ማለት ነው። እንግዲህ ይሄንን ሁሉ ካደረገች በኋላ ለዳግም ለመደወልም ታስባለች። እንግዲህ ዳግም ከቤት ወጥቷል ማለት ነው። ከዚህ መሄድ አለብኝ ብሎ እንግዲህ ከቤት ወጥቷል። ከቤትም ከወጣ በኋላ እንግዲህ እሷ ሁሉንም ነገር ልትነግረው ትደውልለታለች። ከደወለችለትም በኋላ ያው የአባትን ገዳይ ማወቅ የምትፈልግ ከሆነ በአይነ ማየት የምትፈልግ ከሆነ ናና ወይ እንደውልልኝና በአይነ አሳይሃለሁ ብላ ትለዋለች። እሱም እሺ ይላታል። እንግዲህ መጀመሪያ አላመነም ነበረ፣ እሺ ብሏታልም ለመሄድም ተስማምቷል ማለት ነው። ሆኖም እንግዲህ የዲኤንኤው ውጤት ይመጣል ማለት ነው። የዲኤንኤው ውጤት ሲመጣ እንግዲህ የአቶ ሌኩንና የዳግም ዲኤንኤ ምርመራ ፖዚቲቭ ነበረ፣ አባቱ አልነበረም። እንግዲህ ሬሳውም የተገኘው አባቱ ስላልሆነ እንግዲህ የዳግም አባት በህይወት አለ ማለት ነው። እና ወይዘሮ ዝናሽ ደንግጧለች። እኔ ከሌላ ሰው ጋር ምንም ነገር ያደረኩት ነገር የለም፣ ስለዚህ አሁን የዳግም አባት አለ በህይወት ማለት ነው እያለች ነው። እንዴትስ በህይወት ሊኖር ቻለ? እንግዲህ ከቀበረው በኋላ ተነስቶ ነው ወይ? እንግዲህ እዚህ ጋር አሁን አምላል ልትነግረው ነው የጠራችው። ሲቀብሩ ቪዲዮ ነበረ። ያንን ቪዲዮም የቀረጸችው ወይዘሮ ዝናሽ ናትና ይሄ ነገር እንዴት ነው እሱ በህይወት ያለ ይመስላችኋል? ወይስ ወይዘሮ ዝናሽ ሶስተኛ ሰፈርም ሄዷ ነበር? ወይስ ደግሞ የተገኘው ሬሳ የሌላ ሰው ሊሆን ይችላል? እንዴት ነው እሱ? ወዴትስ እየሄደ ነው ይሄ ነገር ማለት ነው? እንግዲህ ውድ ቤተሰቦቼ እኔ የራሴን ግምት ሳስቀምጥ ያው እነሱ ነፍስ አጥፍተው ስለማያውቁ በችኮላም ስለሆነ ድንገትም ስለሆነ ግራ ሲገባቸውም ስለሆነ ይዘው ሄደው የቀበሩት። ደግሞ በሁለተኛ ነገር ደግሞ ያው ወይዘሮ ዝናሽም የራሷን አቶ ሌኩ ላይ የምታዘጋጀውን እንዴት አርጌ አቶ ሌኩንን ወጥመድ ውስጥ አርጌ ገንዘቦች ወስዳለሁ በማለት ያንን ቪዲዮ የመቅረጽ እንጂ የዳግም አባት መሞቱን ቼክ ያደረገች አይመስለኝም። ከዛን እንግዲህ ያው ካልሞተ እንደምንም ብሎ እዛ ጋር ያንን ምልክቱን ካስቀመጠ በኋላ የተነሳ ይመስለኛል። የእጅ አምባሩ እዛ ተገኝቶ ነበር እንደምታስታውሱና እንደሚመስለኝ እንግዲህ የዳግም አባት እንደኔ ሀሳብ በህይወት አለ ነው። ወይዘሮ ዝናሽ ከነዚህ ከሁለቱ ሌላ አላውቅም ካለች እንግዲህ ያ ሬሳ ወይኔ ሌላ ሰው ሊሆን ይችላል ሳይሆን የኔ ግምት በህይወት አለ። ያው እንግዲህ እስከ መጨረሻው ካለ በኋላ
በስተመጨረሻው ወደ እስር ቤት መግባታቸው አይቀርም። ሙከራ ማድረግ ራሱ ወንጀል ነውና እና ውድ የተከበራችሁ ቤተሰቦች እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። የዛሬ ያዘጋጀላችሁ ይህንን ይመስላል። ውድ የተወዳችሁ የወዳችሁ የማከብራችሁ መልካም ቆይታ ይሁንላችሁ። ከዚህ ሰዓት ስለተከታተላችሁ አመሰግናለሁ።